ምን ነበር መሰለ እስራኤል እኛ ለምንሰጠው ዲሲፕሊን ራሱን ያስገዛ ነበር በጣም ይሄ ይዲዲያ ጳውሎስ የሚባለው ልጅ ሀብታሙ ነው ስሙም የሱም ይዲዲያ ብሎ ስም የቀየረ ልጅ ነው እሱም እና ይዲዲያ ጳውሎስ ከሱ ሁሉ ጊዜ ከሱ ጋር ነው እኔ ግን አዘ ሲኒየር እንደ አባት መጣና አስተካክልለዋለሁ ይሄን አስተካክል ይሄ ትክክል አይደለም ነው ያው እኔ አገልግሎቴም ኢንፍሉዌንሻል ነው እኔ መድረክ ላይ መውጣት አልወድም ብዙ ጊዜ ሰበክሎኝ አልሰበኩም እዛ መድረክ እምቢ ብያለሁ ለምንድን ነው ምክንያት አለው እና አንድ ጊዜ ብቻ ቴሌቪዥን ላይ ስለ ነብይነት አገልግሎት አስተምሬ ነበር እስራኤል እዛ በነበረበት ጊዜ ህይወቱን ያበላሸው ዋናው ሰው ዮሐንስ ነው ዮሐንስ ማን ነው የሚባለው ራሱን በኢትዮጵያ ቴሌቪዥን ድረስ ፓስተር ይላል እስራኤል ሾሞት ማለት ነው እስራኤል ዳንሳ ሾሞት እኔ ፓስተር ነኝ ማለቱ ትክክል አይደለም ፓስተርነቱን ማውለቅ አለበት ሐሰተኛ ሰው ከሾሞ ሐሰተኛ ነው እስራኤል ዳንሳ አገልግሎቱን እንደተበላሸ በመጀመሪያ ስመጣ ሰውየው በጣም ስሜታዊ ነው ሲናገር እንኳን የሚል አይነት ነው አይተው ከሆነ የሱን ኢንተርቪው ነው ያቻዋል የሚል አይነት ሰው ነው እንጂ እንዴ ተረጋግተ ማውራት የምትችለው ሰው አይደለም መስከን የሚባል ለቱክ የሆነ በቃ ድስት የሚገፋ የሽሮ ትንትክታ የለም አይተው ከሆነ እኛ እንደዚህ አይነት ሰው ጋር መቀመጥም መነጋገርም አንችልም በእውነት ነው ማለት ምክንያቱም we have to be mature enough to communicate ሰውን ኮሚኒኬት ለማድረግ በሳል መሆን አለብን አባት ስንሆን ልጆቻችን ሲያዩን እንዳያፍሩብን አሁን እኔ ስነጋገር ተነቃቃለሁ እዚህ ልጄ ምናልባት ድሬዳዋ በዚህ ጊዜ ዩኒቨርሲቲ ውስጥ ሆኖ ከጓደኞቹ ጋር የኔን ቪዲዮ እያየ ባለበት ሁኔታ እኔ እዚህ ስናገር የሚያሸማቅቀውን ነገር ከተናገርኩ ብዬ ተነቃቃለሁ አቀራረቤንም ተነቃቃ አለባበሴንም ተነቃቃለሁ ካፌ ለሚወጡ ቃላት ለስሜቴም ለባህሪዬም ተነቃቃለሁ ምክንያቱም እኛን የሚያዩ ብዙ ሰዎች አሉ ስለዚህ እንደ ፓስተር ነኝ ከተባለ ከፓስተር የሚጠበቅ ኳሊቲ ሰዎች ከኛ ላይ ማየት አለባቸው አፖስትል ነን ካልን ራሱ ማየት አለባቸው ሰዎች ብስለታችን ምክንያቱም ይሄ የብዙዎች ሞራል ላይ ተጽዕኖ የሚያደርግ ሰው ነው ከክፉ አመልና ባህሪ ትክክል ካልሆነ እኔ አንተን መምሰል ወዳለው የሚያስብል ባህሪ ማሳየት አለበት በኦርቶዶክስ እምነት ቢሆን ሴትና ቄስ አፖስትል ዮሐንስ ታዲያ የእስራኤል ዳንሳን አቅጣጫ በሙሉ አበላሸ ምን ሆነ በእኛም ላይ አትገባም ቢሮ አትገባም የእግዚአብሔር ሰው አታናግርም አይነት ሰው ነበረ ደጅ ላይ በቃ ትንንሽ ውሾች የሉም ከከተማ የሚመጡ የሚሉ እንደዛ አይነት ሆነ በእስራኤል ቢሮ በር ላይ እንዴት አድርገን እንግባ ልጁን መስገድ ጀመረ ጀስት መልአክ ነው ማለት ጀመረ ኢንተርቪው ውስጥ አይተ ከሆነ ከእግዚአብሔር ዘንድ በቀጥታ ድምጽ የሚሰማ ሰው ስለሆነ እስራኤል ዳንሳ ማንንም በማነጋገር ማርከስ የለበትም ብዬ ቢሮ የዘጋውበት ምክንያት ይሄ ነው ብሎ ተናገረ በየኔታ ቴሌቪዥን ላይ ማለት ነው እስራኤል ዳንሳን በጣም ነው ያስቀነቅቅ ነበር በጣም አገልግሎት ላይ መድረክ ሲወጣ ሁሉ ያረምኩትን ካስተካከለ በኋላ ተስተካክሏል ወይ ምን ይጨመር የሚለውን ይጠይቀኝ ነበር ያ ልጅ በኋላ ላይ ግን ወጣለት በቃ ያው ተለየከኛ እኛም ራቅን በኋላ ላይ ነገሮች እየተበላሹ መጥቶ ሰዎችን በማታለል ገንዘብ መውሰድ ጀመረ ከዚያ በኋላ ችግር ሲፈጠር እናንተ ናችሁ እስራኤልን እዚህ ያደረሳችሁት የሚለው ጥያቄ ሲመጣ ኢንተርቪው ሁሉ ላይ ስንጠየቅ እኛ አላደረስንም ከኛ ጋር አይደለም እኛ የዚህ ተካፋይም አይደለንም እንመክራለን የሆነ እውነት ከሆነ ብሎ የሰጠሁትን ኢንተርቪው ተከትሎ ሽማግሌው ምን ነካው ብሎ በኔ ላይ ከ3 ዓመት በፊት የተላለፈውን ከ2 ዓመት በፊት የተላለፈውን ቪዲዮ አሁን በሌብነትና በነፍስ ግድያ በሚፈለግበት ሰዓት ዛሬ አሁን ነው ያስተላለፈው ብሎ በቴሌቪዥን ላይ አስተላለፈብኝ ያ በእኛ መካከል ክፍተት ፈጠረና በኋላ ላይ በዚያ ክፍተት ምክንያት በህግ መጠየቅ አለበት የኛን ቤተክርስቲያን የሚበትን ንግግር ነው በኔ ላይ የሐሰት መረጃ ያሰራጨብኝ የሚለውን ነገር
ሳመጣ ይቅርታ ጠይቆ ከመውጣቱ በፊት የግድያ ሙከራ በኔ ላይ አስደርጎ ነበር እና ራሱ አሁን እኔ የጠየኩት የግድያ ሙከራ በኔ ላይ ለምን እንዳስደረገ ጠይቄ ዳንሳ የመለሰልኝ ቃላት አሉ እኔ ጋር። ቆይ እዚህ ጋር ያዝና አድርጎና አፖስትል አንዴ ቆይ አንተ ላይ ነው የግድያ ሙከራ ያደረገው እግዚአብሔር። ያው እኔ ሁልጊዜም ኩሩ ነኝ። how many times this come to me የምለው ከዛ ጋር ተያይዞ የመጣ ነው። በአንተ አሁን ብዙ ሰው ይገደላል። በእነሱ ይህንን ኢንተርቪው ስትሰጥ አትፈራም ወይ ስባል how many times this come to me and how many times we have take punch each other all together ብያለሁ። የኛ አገር ደግሞ ሰገጤ ይባላል በእናንተ ቋንቋ። all together የምለውን ተቀብሎ ትክክል አይደለም ነው። ALL ብሎ አንብቦ ማለት ነው። ALO ብሎ ማንበብ አቅቶት ALO እና ALL መለየት አለበት። ያንን ቼክ ማድረግ እንኳን ሳይችል ነው ብሎና የዚህ እንትንና how many times this come to me and how many times we have take punch each other all together is my word even today. so ያ የመጣው ሞት ስንት ጊዜ ያለፈ ሰውዬ ከእስራኤል ዳንሳ ዘንድ የመጣ ሞት ያሰጋኛል ለማለት ነው የተናገሩት። አይደለም እስራኤል ዳንሳ ነው አንተን ለማስገደል የሞከረው። እስራኤል ምክንያቱ ነው አመጣ ቤዝ አልፈራም ለማለት ነው። ጠፍቶ ነው በጌታ በኢየሱስ ስም ያለበት እንዴ how it could be possible እንዴ አንድ አገልጋይ ነኝ የሚል ሐዋርያ ነኝ የሚል ነብይ ነኝ የሚል ሰው እንዴት ሰው ለማስገደል ትንሽ እንጂ እኔ ይሄን ታሪክ ባይዘቤ ለመጀመሪያ ጊዜ ነው የሰማሁት። ለመጀመሪያ ጊዜ ያደርጋሉ። የኛ ሀገር ነቢያት ያደርጋሉ። የዘመኑ ነቢያት ያደርጋሉ። ያንን እኔ እኮ በጣም ሾክ ሆንኩት እኮ የምር። ኧረ በኢየሱስ ቆይ እኔን ማስገደል ይበልጣል ወይስ በእግዚአብሔር ስም በሐሰት መናገር ይበልጣል? ያ ማስገደል አሁን እኮ ህሊና ያለው ሰው በእግዚአብሔር ስም ውሸት ይናገራል? ህሊና ያለው ሰው በእግዚአብሔር ስም ውሸት ይናገራል? ዙሪዮችን ነው ወይ ታጣቂዎቹን የላከብህ? ኧረ ከፍተኛ የተደራጀ ኃይል በመኪና የተደራጀ ኃይል እሺ፣ የተደራጀ ያው ማዳን የእግዚአብሔር አይደለ? እሱ ነገሮች በመጽሐፍ ቅዱሳችን ውስጥ ማለት ነው ዋነኛው በብሉይ እግዚአብሔር ነቢይ ነበረ። ሐሰተኛ ነቢይ ለማለት ለመባል የበቃው የእግዚአብሔርን ሕዝብ ለማጥፋት እግዚአብሔር አትሂድ ባለው መንገድ በመሄድ ምናልባት እሱ ፓውዝ ሆኖ ይሰራል። የኔ የሚሰራ ከሆነ አንድ አሳይኝ አወራለሁ። ላይ ፓውዝ ተደርጎ እኔ ማወራው አይሰማኝም።
ይሰማል አፖስተል ይሰማል። እና ትክክለኛ እግዚአብሔር የተሰጠውን ከታች ያሉ ሰዎች አፖስተል ያንተ እንግሊዝኛ በጣም ይመቻል በእንግሊዝኛ አሉ። መሀል አስገብተህ ይደሰቱ ከታች ያሉ ሰዎች ኮመንቱን እያየ አንተ ምን የነሱ አሻንጉሊት ነኝ ሊጫወቱብኝ ነው የመጡት በእኔ ለመዝናናት። መዝናናት ከፈለጉ አብይ የሰራቸው ፓርክ ጋር አይሄዱም? በእኔ ይዝናናል። የማን መጫወቻ ነኝ እኔ? እኔ ለቁም ነገር እንጂ ለጫወታ ጊዜ የለኝም አባቴ። በመካከል የምናገረው ነገር ፈገግ ቢያሰኛቸው አንድ ነገር ነው እንጂ የማንም እዛ እንትን ጋር ኮሜዲያን ጋር ይፈልጉ እንደዚህ የሚጠይቁኝ ሰዎች ማንም እኔን ለመዝናናት ባይፈልገኝ ጥሩ ነው። መስፍኔ ከኔ ጋር ነህ? ሰው እኔ እንድስቅ አንተ ተናገር ማለት እኔ እንድስቅ አንተ ተናገር ስባል እስቲ ምንድን ነው እሱ? ይሄ በጣም ማጸያፊ ነገር ነው። የታመመበትን ሌላ ቦታ ሄዶ አይታከምም። አይ የሱሳይ ቤት እኮ የሳቅ ቤት ነው። አፖስትል ባይዘው ጌታ ሱሳይ ቤት አንተ አሁን እንዲህ ኮስተር ብለህ ብትናገር ጉባኤው ይስቃል። በቃ ቤቱ የሳቅ ቤት ነው አውቃለሁ። እኔ ቁም ነገሮችን የሚያስጨብጡ ነገሮችን እያዋዛሁ ላነሳ እችላለሁ እንጂ በእውነት ነው ለዛ አይነት አእምሮ ይጠፋል። ሌሎች አንተን እንዲመሩ መፍቀድ የለብህም። አንተ መምራት አለብህ በአንተ እንትን ላይ እና የእነሱን ደስታ ለመጠበቅ ብለህ ማንነትህን አሳልፈህ መስጠት የለብህም። የኔ እምነት ነው። እኔ በጣም ይቅርታ አፖስትል፣ ስልኬ ቻርጅ ግሎ ነው ዘግቶ ነው ተመልሻለሁ። እሺ ከመስፍኔ ጋር በጣም ስንጫወት ነበር። እሺ እኔ ወደ እስራኤል ዳንሳ እንመለስና እኔ አንድ ጥያቄ ስለ እስራኤል ዳንሳ እየጠየቅኩ ነበር። አሁን ለአንተ እስራኤል ዳንሳ ኢዚ ማን ኦፍ ጋድ ኦር ማን ኦፍ የእግዚአብሔር ሰው ነው ወይስ ምን? ለአንተ እስራኤል ዳንሳ ምንድን ነው? እኔ ርቄዋለሁ፣ ለ7 ዓመታት ርቄዋለሁ። እንዴት ላውቅ እችላለሁ? አሁን 7 ዓመት ሆኗል እኮ ከተለያየን። እንዴት ላውቅ እችላለሁ? አይ አንተ ስትለየው ኦልሬዲ አሁን ከ7 ዓመት በፊት ስትለየው ስለ እስራኤል ዳንሳ ያለ አመለካከት ምንድን ነው ማለት ነው? እስራኤል ዳንሳ ያን ጊዜ እኔ በነበርኩበት ጊዜ መታረም የሚገባውን እያረምኩት ደግሞ የሚቃወሙትን እየመከትኩለት ማለት ነው። በጥሩ ሁኔታ አገልግሎቱ ሲሄድ ነበረ። በኋላ ራሱን ይሄ ዮሐንስ የሚባለው ጋር አስጠግቶ ችግር ውስጥ ካስገባ በኋላ እኔ ሸሸሁት። በሌቦችና በወንበዴዎች ከተከበበ በኋላ ያን ጊዜ ሸሸሁት። አካሄዱ ተበላሽቷል። ከነቢይ የሚጠበቅ ባህሪ እየታየ አይደለም፣ አገልግሎቱም እየተበላሸ ነው ብዬ ነው የተለየሁት። ከተለየሁት ዛሬ 7 ዓመት ነው። አሁን ያለበትን ሁኔታ ማወቅ አልችልም። አንተ ልክ ዛሬ 7 ዓመት ስትለየው ለአንተ እስራኤል ዳንሳ የእግዚአብሔር ነብይ ነው ወይስ አጭበርባሪ ሰው ነው? አጠቃላይ ህይወቱም ሆነ አገልግሎቱ ወደ አውሬነት ተቀይሮ ነበር። ሐሰተኛ ነቢይ ለመባልም እኮ እንደው መስፈርት አለው። ሐሰተኛ ነቢይ እኮ ለማሳሳት ራሱን ይጠብቃል። እና አሁን እኮ በሚዲያ ላይ በተደጋጋሚ የሚነገር የተገደሉ ሰዎች ምስክር ጥያቄ አለ። ፍርድ ቤት የተከሰሰበት መንግስት ነው የያዘው። መንግስት ይሄዳል፣ መንግስት ይመጣል። ወይም መንግስት ራሱን ትክክለኛ ነገር መደረግ አለበት በፕሮቴስታንት ስም ህግና ፍትህ መቀበር የለበትም ብሎ ያንን መዝገብ ያወጣ ዕለት እስራኤል ዳንሳ በገደላቸው እና ባስገደላቸው ሰዎች ነፍስ ተጠያቂ የሚሆንበት ሁኔታ ሊፈጠር ይችላል። ይርጋ የማያግዳቸው ክሶች አሉ። ይርጋ የማያግዳቸው ለምሳሌ ነፍስ ግድያ በምንም አይነት ይርጋ የማያግዳቸው ክሶች ናቸው። ተመስርተዋል።
አቶ ለማ ሳምሶን ነው ማን ነው ከሚባል ሰውዬ ጋር ተገናኝቶ ነው ከአዲስ አበባ ፖሊስ ኮሚሽን የመጡትን እስር ቤት ለማስገባት የያዙ ሰዎችን ያስለቀቁት። ስለዚህ አቶ ለማ ራሱ የነብይ ጥመኛ ነው። ለማ መገርሳ ማለት ነው። አለቀልኝ። እኔም ዛሬ ተጠራርኩ እና በዚያ ምክንያት በቤቱ ወስዶ እያስተነበየ ዶክተር የተባሉ ቀሽላባዎች አሉ። ሲና ተራራ ማለት ሴና የሚሉ ዶክተሮች እና ፕሮፌሰሮች በግብጽ ሊያስወርሩን መሰለኝ ሰሞኑን ግብጽ የኛ ነው የሚለውን ሰምቻለሁ። እንደዚህ አይነት ፕሮፌሰሮች እነ ለማን ኢንፍሉዌንስ ያደርጉ ነበር በጊዜውና የእስራኤል ዳንስ አካዳሚዎች ነበሩ በጊዜው። ካዳሚ ይላለው እኔ ሰው ክፉ ነገር ሲያደርግ የሚያጅበው ሰው እውነቱን መስማት የማይፈልግ ሰው የሰብሌ ደም ይላለው። ዛሬም ይሄን የሚያዳምጥ ሁሉ ሊይዝ ይችላል። የሰብሌ ደም እስራኤል ዳንሳን መቼም ይከተለዋል። ሰብሌ ማለት እስራኤል ዳንሳ ያስገደላት ናት። ተዋት፣ አሁን እዚህ አላነሳም፣ አስፈላጊ አይደለም። ያንን የከሰሱ በወንጀል የተያዘ ይያዝ ተብሎ የተወሰነበት ተይዞ እየተለቀቀበት አለ። ስለዚህ እንደዚህ አይነት ከደም የሚለቀም ገንዘብ ለመብላት እኔሃው ያ አልፏል። ያኔ የዛሬ 7 ዓመት ማለት ነው። ዛሬ ያለውን አላውቅም። ዛሬ ያለውን አላውቅም። ባለቤቴና ቴሌቪዥን ላይ ያዩ ነበር። እኔ በቴሌቪዥን በእኛ ቤት እንዲከፈት አልፈቅድም ነበር። ያዩ ነበርና ምስክርነቶች ገርሟቸው የዛሬ 6 ወር ነው የዛሬ 8 ወር ልጄን ይዛ ሄደች። አሁን ድሬዳዋ ዩኒቨርሲቲ ያለውን ልጄን ማለት ነው ይዛ ሄዳ 2 ነቢያት 1 ሰነድ ነው የተከፋፈሉት። 2 ነቢያት 1 ሰነድ ሲከፋፈሉ ምን ተብሎ ነው የተከፋፈሉት? የልጁን ስም፣ የበሽታውን አይነት፣ እድሜውን ተከፋፍሎ ነበርና መጀመሪያ ተስፋልኝ ነው ማን ነው የሚባል አለ እዛ አንድ እንደው በቃ ከአእምሯቸው የጠፋባቸው ሰዎች አሉ። እዛ ወጣና ያስልሃል አለው ልጁን። አዎ ስምህ እንትና ነው አለ። አዎ ያስልሃል አለው። አዎ ያስለኛል። እሺ ደም ነው የምትተፋው? አዎ አንዳንዴ ደም ያስታውካል? አዎ ደም ያስታውከኛል። ስምህ የከለ ነው? አዎ ጌታ ፈውሻለሁ ይልሃል አለው። ጉባኤው በሙሉ ተነስቶ ወርቆ ተነስቶ ጎንበስ ብሎ አጨብጭቦ ከመድረክ ላይ ልጁ ከወረደ በኋላ ዳንሳ መጣ። ልጄ እዛ ነው ያለው 12ኛ ክፍል ተማሪ ነበረ። ዳንሳ መጥቶ አጠገቡ ያለውን ልጁን ነው ብሎ ተሳስቶ ስምህ እገሌ ነው አለ። አዎ ደም ያስታውካል? አዎ ያስተፋል? አዎ ያስላል? ሌሊት ያስልያል? ራሱን ተናገረና ጌታ ፈውሰዋል ሲባል ልጄ ለባለቤቴ ዞር ብሎ ምን ብል ጥሩ ነው ነብዩ ቁማሩን ተበላ አላት። ከዛ ተነስቶ መጡ። የ6 ወሩን ነው የምነግርህ። ከዚያ በኋላ እኔ አትሂዱ አላልኳችሁም ወይ አልኩኝ። እዚያ ውስጥ የነበሩ ሰዎች በሚቀጥለውም ሳምንት ነብዩ ጋር ሄዳለሁ ብሎ እዛ የሚኖሩ ከሆነ አንተ ምድሪቱ ሁሉ ሐሰተኛና የተሳሳተች ነች ትላለህ እንጂ አንድ ሐሰተኛ ነብይ ያጋጠመ ማለት አይቻልም። ከፖይንቱ ተነስቶ ዛሬ የት ነው ያለው ለምለው የዛሬ 7 ወር አካባቢ እንደዚህ አይነት መረጃ ሰምቻለሁ። ብልክ ኖሮ ብዙ ነገር አገኛለሁ፣ ግን ስራዬ አይደለም። ሐሰተኛ ነቢያት እግዚአብሔር ሐሰተኛ ነቢያትን አሳብዳለሁ ይላል የምለው የእግዚአብሔር ቃል እንዳይፈጸምባችሁ ሐሰተኛ ነብይነትን ትታችሁ እግዚአብሔር እንጀራን ይሰጣል። የእግዚአብሔርን ስም ማርከስ ይባላል በመጽሐፍ ቅዱስ። በእግዚአብሔር ስም ሐሰተኛ ነገር መናገር እግዚአብሔር በር ይከፍታል። እግዚአብሔር ጨለማን ያበራል። እግዚአብሔር በወጀብና በአውሎ ነፋስ መካከል መንገድ አለ። ወጀብ አውሎ ነፋስ ሲነሳ ማለፍ ሰው በማይችልበት። ስለዚህ በእግዚአብሔር ታመኑ። ሐሰተኛ ትንቢት እየተናገራችሁ አረብ ሀገር የገቡ ሴቶችን ትሄጃለሽ፣ ይሳካልሻል፣ ተጨንቀሻል ትንቢት እየተናገራችሁ እዚህ ቲክቶክም እንጀራ ከዛ ባትለቅሙ ጥሩ ነው። ወደ እግዚአብሔር ጸልዩ፣ እጃችሁን አንሱ፣ ስሩ፣ አትዋረዱ፣ እግዚአብሔርንም አታዋርዱ የሚለውን መልእክት ልሰጣቸው እፈልጋለሁ። አፖስተል ሀብትሽ
አሁን ቲክቶክ ላይ በጣም አምባገነን ሆኗልና እንዶ ሀብትሽ እዛ እስራኤል ዳንሳ ጋር ምን ነበር? እኔ ሀብትሽ በጣም ጓደኛዬ ነው። መነሻው ማወቅ አልቻልኩም። እሱ አሁን ለራሱ ፓስተር ነኝ ይላል፣ ተሹሜ ነው አሁን ማገለግለው ይላል። ስለ ሀብትሽ እንዶ በሆነ ትንሽ ነካ አድርገህ እለፍልኝ። ያው ምን ያደርጋል ልጁ ምስጢሩ ይታወቃል በሚል ያመጣቸውን ሰዎች በየጊዜው ያባርራቸዋል፣ ከራሱ ያርቃቸዋል ሲጠረጥር ማለት ነው። እና ያው አንዱ ሌላውን እንዲሰልል አድርጎ ነው የሚሰራው። ሰልለ ስታቀርብም በሚቀጥለው ትጠፋለህ፣ ያባርሃል። ለምንድን ነው የሚያደርገው ነገር እንዳይታወቅ ለመደበቅ የሚሰራቸው ስራዎች ላይ ነው እሱ እንትን የሚያደርገውና ይሄ ሀብታሙ የሚያወራው ነገር ሁሉ እስከ ራሱን እንደ ሀብታሙ ያለ አእምሮ የተበላሸ ሰው በህይወት ያጋጥሞኛል። እና ምንድነው የሆነው? መጀመሪያ አመጡትና ሙሉ ወንጌል ነበርኩ አለ እዛ ሐዋሳ። እሱ የደቀ መዝሙርነት ምናምን የሚባለውን እንዲያስተባብር አደረገው። ከዚያ በኋላ ከሐዋሳ ሲያገለግል ከዛ ከሐዋሳ ወደ የት ነው? ወደ ዝዋይ ላከው። ለማጥፋት ለማባረር ሲፈልግ እንደዛ ያደርጋል ልጁ። ስፔሻሊ እሱ የሚፈልገው መረጃ ሰብስቦ ለሱ የሚያመጡትን ነው የሚፈልገው። እና አንድ ጥቅስ አለ በኋላ ለሱ መረጃ የሚያመጡ ልጆች በምን እንዳሳሳታቸው ያስረዱኝ። ምንድነው ጥቅሱ ምለው? ኤልሳ ያቺ ሴትዮ ልጁ ሞቶ ወደ ኤልሳ ስትመጣ ግያዝን ልኮ ሴትዮዋን ነገሩ ከኔ ተሰውሯል፣ ሴትዮዋን ጠይቃት ምን ሆና ነው የምለውን እንደተናገረና አንዳንድ ጊዜ ለነቢይ አይገለጥም፣ ስለዚህ መረጃ ያስፈልጋል ብሎ እንዳሳመናቸው ነግሮኛል። እና በዚያ መሰረት ነቢይ ይናገራል ለማለት ነው። እንግዲህ ሰዎችን ኪሳቸውን እያስበረበረ መታወቂያቸውን፣ ፓስፖርታቸውን የሚበረብሩትን አልጋ ቤት የሚልኩት ማለት ነው። እዚህ በዛ ምክንያት የተናደዱት በሚገለጠው መረጃ የተደናገጡ ሰዎች ከንዴት የተነሳ እያቀረሹ ያሉት አስተያየት ደስ ይለኛል። አስተያየታችሁን ትፉበት፣ እዚህ ትፉበት፣ የምነዳችሁ ከሆነ ማለት ነው። ችግር የለውም እሱ። እናንተን ስለምንዳችሁ ብዬ ደግሞ እኔ የምናገረውን አላቋርጥም። የሆነ የሚደበቅ ነገር አይኖርም። ሶ ዋት ምንድነው የሆነው? እነዚህ እንደዚህ የማይጠቅሙትን መረጃ የማያመጡትን ሰዎች ወደ ዳር ያወጣቸዋል። በዚህ የሚያምኑ ሰዎችን ወደ ራሱ ያስጠጋቸዋል። መረጃ የማይሰጡት ከሆነ ያስጠነቅቃቸዋል እንዲወጡ ሁሉ። እንደዛ ሲያደርግ ነበረ እና ሌሎች ግን እንደዚህ አይነት ነገር መረጃ ቲሙ ውስጥ እንዳይቀላቀሉ ይፈልጋል። መድረክ ላይ እንዲወጡም ጫት እንደሚያስቅም እና ማነው ልጆችን ለጭፈራ ደንዝዟቸው እንደመጣ አንዳንድ ጭፈራዎች ከመጠጥና ከአሺሽ የሆኑ ጭፈራዎች እንደሆኑ በመድረኩ ላይ ታይቷል። በኋላ ላይ እንዳየነው ማለት ነው። ያንን ደግሞ ያጋለጠው በኋላ ዮሐንስ ነው። ምንድነው ያን ጊዜ ሀብታሙ ራሱ ለቆ ይወጣል። ለቆ ከወጣ በኋላ እንግዲህ ምንድነው ለጽድቅ ሳይሆን ለበቀል አንዳንድ እንቅስቃሴዎችን ማድረግ ጀመረ እንጂ ለጽድቅ ሲያደርግ የነበረው ነገር አልነበረም። ያንተ ጓደኛ ቢሆንም ድርጊቱ ይሄ ነው። አሁን ስለ እስራኤል ዳንሳ እኔ እሱን የ3 ሰዓት ኢንተርቪው አለኝ። ሀብታሙ እኔ እንዳላጋልጠው ይስራ። ሁሉም የሚያመነዝርም ያመንዝር፣ በሐሰት የሚመሰክርም ይመስክር፣ ሁሉም የፈለገውን ያድርግ፣ ዋጋው ከኔ ዘንድ አለ ጌታ ብሎት ስለተናገረ እኔን መጥቶ የምነካ ከሆነ ለሚያስፈልገው ምላሽ እስክሰጥ ድረስ ይቀመጥ ብዬ ያስቀመጥኩት የሀብታሙ ኢንተርቪው 3 ሰዓት አለ። ስለ እስራኤል ዳንሳ መልካም ነገር የተናገራቸው አገልግሎቱ እንዴት ፋይን እና እንዴት ኃያል አገልግሎት በአገሪቱ ላይ ታይቶ የማይታወቅ አገልግሎት እንደሆነ ኢንተርቪው እሱት በእኔ የተደረገበት ቪዲዮ የ3 ሰዓት ቪዲዮ አለ። ግን ያንን አላጋለጥም። እኔ እንደሱ አይደለሁም። መቼም ወርዶ እኩል መሆን በጣም ከባድ ነገር ነው። ሀብታሙ ዳንሳ እስራኤል ጋር ያለ ቅድም አንዳንድ ሰዎች ሲጽፉ ነበር። ራሱ ሀብታሙ ዳንሳ ራሱ በሴት ራሱ ይጠረጠራል የሚባል ነገር አለ። አፖስትል እንደዚህ አይነት ነገር እውነት ነው ወይስ ዝም ብሎ
ተራ አሉባልታ ማን ያደርሷል እንግዲህ እሱን እኔ አላየሁም። እኔ የሚሉ ሰዎች ትክክለኛ መረጃ ይሰጣሉ። አጣራና አቅርቦ ግን አይደለም። አሁን ሊያ በጣም የጻፈችው ከታች ኮሜንት ውሃም ያነሳ ኮሜንት ነው። የኔ ጥያቄ አሁንም የኔ ብዙ ጊዜ ጥያቄ እናንተ ከእስራኤል ዳንሳ ጋር ረጅም ጊዜ ስታገለግሉ ነበር፣ አብራችሁ ነበር እና አላገለገልንም። ከእስራኤል ዳንሳ እኛ አላገለገልኩም። እስራኤል ዳንሳን እመክረው ነበር። ከሱ ጀርባ አፖስትል ፊልጶስ አለ ይባላል። ፓስተር ፊልጶስ ከሱ ጀርባ አለ ይባላል እንጂ ከእስራኤል ዳንሳ ጋር አንድም ጊዜ አላገለገልኩም። አንድ ጊዜ በሱ መድረክ ሰጥቶኝ አንድ ሁለት አይነ ስውራን አፖስትል እንደዛ ከሆነ እኮ ያንተ ከአገልግሎት ይበልጣል እኮ። አማካሪነት ማለት እኮ ትልቅ ነው። መስፍን ጀርባ እኔ እንደ እግዚአብሔር ሰው አገልግሎቱን እንድቀና ይመክረው ነበር። ዋናው እኮ አንተ እኮ ነህ የመከርክ። አሁን ታውቃለህ፣ ኢቭን በፖለቲካ ራሱ ፊት ለፊት ወጥቶ የሚመሩ ሲሆን ከጀርባ ያሉ አማካሪዎች ናቸው ትልቁን ሚና የሚወስዱት። ስለዚህ አንተ ከኔ ምክር ጀርባ እሱ ስርቅ እና በተለይ ይሄ ዮሐንስ የሚባለው ገብቶ ልጁን ከቁጥጥር ውጭ ከምክር ውጭ ከሰው ደረጃ ወደ መላእክትነት ደረጃ አሳድጎ ሰው እንዳይገናኘው እስከሚያደርገው ድረስ እንደውም አንድ ጊዜ ልጁ እኮ እንደዚህ አለ። ይዲዲያ ያንን 7 ሚሊዮን መኪና ብር የተገዛ ዛሬ 29-30 ሚሊዮን ሊገዛ ይችላል። ያ መኪና ያንን ስጦታ በሰጠው ጊዜ እሱ ከምለው ሌላ ምንም አላደርግም ብሎ በአደባባይ ቃል ገብቶ ነበር። ዚስ ማች ራሱን የሰጠ ነው። ከኔ ይልቅ ሀብታሙ ይቀርባል። እኔ ግን ያየሁትን ጥፋት ውስጥ እንዳይገባ ከአጨብጫቢዎቹ እንድጠበቅ ወንጌል የተከበረ ነገር እንደሆነ ገንዘብ የሚያገኙበት ነገር ሳይሆን ሕይወት የሚሰጡበት እንደሆነ እየመከርኩት ከሱ ጋር ነበርኩኝ። ያን ጊዜ እንግዲህ ከመንገዱ ውጭ ሲወጣ እኛ ራቅ ነው። ምክንያቱም ከጀርባ አሁን መቀጠል ብንፈልግ እዚያው እንቀጥል ነበር። እሺ እኔ ግን በጣም ብዙ ጥያቄዎች አሉኝ። ግን እንዴት አድርጌ እኔ አሁን በድፍን አሁን ለምሳሌ እኔ እነዚህ ሰዎች ከጅምሩን የእስራኤል ዳንሳ ቢያንስ የእስራኤል ዳንሳ በታሪክ ምናልባት አንድ ጊዜ ምናምን በታሪክ እንደ አጋጣሚ ቄራ እያለ ቄራ እስራኤል ዳንሳ አካባቢ ካየ የሲኖትራክ ገራጆች ነበሩ። እዛ መኪና ለማሰራት ሄጄ አንዴ ምንድነው ሁሉ ጉድ ብዬ አንዴ ገብቻለሁ። ባየሁት ነገር ራሱ በጣም አዝኜ በክርስትና አዝኜ በቃ ማለት የወንጌል አማኝ እንደዚህ አይነት ማሰብ ማይችል ማገናዘብ ማይችል ማህበረሰብ ነው እንዲያፈራ ነው ብዬ ደንግጬ ነው የወጣው። ለምን ካየሁት ነገር የተነሳ ማለት ነው። እና ይሄ ሁሉ ነገር ሲደረግ እናንተ ከጀርባ እያላችሁ እስራኤል ዳንሳ እንደ መጽሐፍ ቅዱስ እውነትና አካሄድ ሳይሄድ ይሄ ነገር ትክክል አይደለም ብላችሁ ሳትናገሩ 2 ዓመት 3 ዓመት ቆይታችሁ መጨረሻ ነገር ሁሉ ብልሽሽት ካለ በኋላ ወጣችሁ አይ እስራኤል ዳንሳ ትክክለኛ እግዚአብሔር ሰው አይደለም ማለታችሁ ተገቢና ትክክል ነው ወይ? 2 ዓመት 3 ዓመት አልቆየንም። እሱ አሜሪካ 2010 ነው የሄደው። ከአሜሪካ ሲመለስ ዮሐንስ ሰው እንዳይቀርቡ አሬንጅ አድርጎ ነበር። ኢቭን መኖሪያ ቤቱ የሚያውቁ ሰዎች እንዳይመጡ መኖሪያ ቤቱን ሁሉ የተደበቀ ቦታ አድርጎ ነበር እና ማንም ሰው እንዳይቀርብህ የእግዚአብሔር ሰው አንተን የሚያቀርብ ሰው ሁሉ ያቆሽሻል፣ አንተ መልአክ ነህ ብሎት እስራኤል ዳንሳ ከአሜሪካ ከተመለሰ በኋላ ከኛ ራቀ እና ከአሜሪካ እሱ ከመመለሱ በፊት አንድ 6-7 ወር እኔ በነበርኩበት ይገሰጽ ነበር፣ ይመከር ነበር፣ ይታረም ነበር። ይገሰጽ፣ ይመከር፣ ይታረም ነበር እስራኤል። ከዚያ በኋላ ግን ከአሜሪካ መልስ እስራኤልን ማግኘት አልተቻለም። እንዳይቻል ያደረገው ዮሐንስ ነው። ራሱም ይመሰክራል፣ ከሰው ጋር መገናኘት የለበትም። ይህ ሰውማ ከሰማይ ከእግዚአብሔር ዘንድ ቀጥታ የሚያናግር ሰው ቃል በቃል ሄሎ ብሎ በስልክ እንደሚያናግር
ይህ ሰውማ ከመልአክ ሁሉ በላይ ሊሆን ይችላል ብዬ ስላመንኩ ነው ያንን ያደረኩት ሰው እንዳይቀርበው ብሎ ራሱ የሰጠው ኢንተርቪው አለ። ስለዚህ ዮሐንስ በራሱ የሚገሰጽ ሰው ነው። ዮሐንስ በመሰረቱ የሚመከር እንደውም ዮሐንስ የጤናም ችግር ያለበት ሰው ነው። ቅድም እንደነገርኩ ነው አነጋገሩ፣ አቀራረቡ ሁሉ በቃ እንደ ውሻ ነው ሰው የሚቦጫጭቀውና ሊያዳምጥ የሚችል ጭንቅላት የለውም። ለመናገር እንደተከፈተ ሬዲዮ ነው። በቃ ሬዲዮ ቴሌቪዥን ላይ ሰው እንዲያይ ፋታ ትሰጣለህ። ስለዚህ ከዚያ በኋላ 9 ወር 8 ወር ስመክረው ነበር። ከታች ግን ፒኤስ የሚባለው ፓስተር ዮሐንስን ያውቀዋል መሰለኝ። አንተ እንደምትለው አይደለም፣ ዮሐንስ በጣም ጎበዝና ጨዋ ፓስተር ነው እያለ ነው። ፒኤስ እውነት ነው? ፓስተር ዮሐንስን ታውቀዋለህ? እኔ ሳውቀው ፓስተር ዮሐንስ በደንብ የጂሰስ ወንደርፉል ቤተክርስቲያንን በደንብ አድርጎ ፓስተር ያደርግ የነበረ ሰው ነው። አሁን በእርግጥ ዛሬ እስራኤል ዳንሳን ደግሞ እየተቃወመ ቪዲዮ ሲሰራ ይችዋለሁ። እንግዲህ አሁን አስቸጋሪ ነው። አሁን አፖስትል ፊሊፕም ደግሞ አድቫይዘር ነበረ። እንግዲህ እስራኤል ዳንሳ ተሳክቶለት ከሆነም መደነቅ ያለበት አፖስትል ፊሊፕ ነው። እንደገና ወርቆም ከሆነ ደግሞ መወቀስ ያለበት አፖስትል ፊሊፕ ነው ብየማምነው እኔ ሲሶ እኔም ማለት እኮ ለምሳሌ እኔም በጣም መስማማው ካንተ ጋር ነው መስማማው። ለምሳሌ በጣም ጥሩ ስምምነት ወይ አዳም ስለወደቀ ተጠያቂው እግዚአብሔር ነው በእናንተ እምነት። ስለዚህ እኔም ለእስራኤል ዳንሳ መውደቅም መነሳትም ተጠያቂው አንተ ነህ። አየህ፣ አዳም ስለወደቀ ተጠያቂው እግዚአብሔር ነው በእናንተ እምነት። ስለዚህ ነገር ወደ ሽቅብና ወደ አግሪም የሚሄድ ከሆነ ወደፊት ስትሄዱት ማለት ነው እንደዛ ሊሆን ይችላል። እስራኤል ዳንሳ ሲነሳ አላውቀውም። ምን ሆነ መሰለ፣ አሁን ዲሲፕሊን እንድኖር አደረገኝ። ጫጫታ አለ። እስራኤል ዳንሳ እኔ ወላይታ ሶዶ ኮንፈረንስ ነበረኝ። ወላይታ ሶዶ ብቻ ሳይሆን ሼል የሚባል ቦታ አልፎ በጣም ፋር ሪሞት ቦታ ላይ ኮንፈረንስ ነበረኝ እና በእውነቱ ነገር የእኔ አገልግሎት እስራኤል ሳይወለድ ጀምሮ ነው የሚታወቀው። እዛ ሀገር ጀስት ሳይወለድ ልበለው በእድሜ ሜይቢ ሳይወለድ የትንንሽ ወንድሞች ኩያ ነው እና እኔ ሳገለግል በነበርኩበት አንድ ልጅ እንደዚህ ጸጋ ያለው ተነስቷል ብሎ 2007 ላይ ወደ እንትን ወሰደኝ፣ ወደ ኢዩ ጩፋ ሳጠራ ውስጥ ወደሚያገለግልበት ቦታ ወሰደኝ እና እኔ እዛ ወላይታ ሶዶ ወርጄ እዛ እንደሄድኩ የሰሙ ሰዎች እንዴት አንተን የመሰለ ሰው እንዲህ አይነት ቦታ ይመጣል ብሎ እንግዲህ ኢዩ ጩፋ ያን ያክል ስድብ ነበረበት። ይመጣል ብለን በአንተ አፍረን ነው የመጣ ነው ብሎ ተከትሎኝ እየነዱ ኢዩ ጩፋ በር ላይ ደርሶ ነበር። እኔ ማን ነኝ? እኔ ትንሽ ነኝ። ለሰው አይን ለእናንተ እግዚአብሔር ስለሚጠቀምብኝ ራሴን ከፍ አድርጌ አላስብም። እኔ ሳጠራም ውስጥ ሆነ ሳር ውስጥ 2-3 ሆኖ በተሰበሰቡበት ቤተክርስቲያን ነው ብዬ ነው ማምነው። እግዚአብሔርን ከሚያመልክ በቅንነት ጌታን ከሚጠራ ሰው ሁሉ ጋር ቆማለሁ ስላቸው እስራኤልን እዛ ኢዩ ዳንሳ ኢዩ ጩፋ ቤት ከፊት ያለውን ጠርቶ ሰው ይፈልጋል ብሎ አመጡትና እኛ ያው የኔ አገልግሎት ቸርች ፕላንት ማድረግ ነው። ፕላንት እያደረኩ መሄድ እንጂ አዳራሾችን ማስፋትና ማቅለም እዚያው የራሴን ዝናና ክብር አስፋፍቼ የሱ ፎቶግራፊ ለጥፌ መኖር አይደለም። ስለዚህ አፖስቶል እዚች ጋር ያዝ አድርግልኝ ወንድማችን ኢዩ ጩፋ የዛነ ቆይ ኢዩ ጩፋ የዛነ ወላይታ ቆጮ ውስጥ ሰው ሲያገለግል የዛ ሰዓትም አንተ አፖስቶል ነህ? ዋው! እና እነሱ እኮ ትንንሽ ልጆች ናቸው። እኔ ሙሉ ወንጌል ቤተክርስቲያን 18 ዓመት በወንጌላዊነትና በፓስተርነት ካገለገልኩ በኋላ
ሙሉ ወንጌል ቤተክርስቲያን እኔን በአንተ ያለው ጸጋ ሐዋርያነት መሆኑን ተረድተናል ብሎ 2005 ዓመተ ምህረት በእኛ ቤተክርስቲያን መድረኩ ስላልተዘጋጀልህ መሄድ ያለብህ ቸርች ፕላንት አድርገህ ለማገልገል ነው ብሎ 2001 በሸኙኝ በኋላ 2005 እኔ የኃያል አምላክ ዓለም አቀፍ ቤተክርስቲያን ፕላንት አደረኩኝ። ኢትስ ኤክስቴንሽን ኦፍ ቤተክርስቲያን ማንም ፋውንድ አያደርግም። ፋውንደር ማለት ትራዲሽናል ቋንቋ ነው። ከተመሰረተው በቀር ሌላ ማንም መመስረት ስለማይችል ማለት ነው። መስራች ሐዋርያ ሳይሆን አገልጋይ ሐዋርያ ነኝ። መስራች ሐዋርያት 12ቱ የተላኩት መሰረት ጥለዋል። በዚያ ኤክስቴንሽን ነው። እኛ አገልጋይ ሐዋርያት ነው እንጂ ከአፖስትል ሲባል ከመስራቾቹ ጋር ልንቆጠር አይገባም የሚለውን ሐሳብ አንስቼ ወደዛ ስመጣ ያን ጊዜ እኔ ሳገለግል እዩ ጩፋ ጋር ስመጣ እስራኤል ዳንሳ ነበረ እና አንድ አጥቢያ ልስጥ እዛ አዲስ አበባ አገልግል አልኩት። እንደዋወል ብለን ስልክ ተለዋወጥን፣ ተለያየን። ከዚያ ጊዜ በኋላ 2000 ከጩፋ ቸርች ውስጥ እሱ ኮንፈረንስ ነገር አለ እዛ እየተካፈለና እያገለገለ ነበር አሉኝ። እኔን ከሱ ጋር ለማስተዋወቅ ነበር። ጥሩ ጸጋ የሚገለጥበት ልጅ አለ ብሎ አንተ ብትይዞ ታሳድገዋለህ ብሎ ነው የወሰዱኝ። ጩፋ ሎቱን የተካፈሉ ሰዎች እስራኤል ዳንሳን እስራኤል ዳንሳ ያኔ ቸርች አልነበረውም። እዩ ጩፋ ሰው ቤት ለቤትና እዩ ጩፋ ቸርች እዩ ፕሮግራም እየሰጠው ያገለግል ነበር እና እዩ ጩፋ ቸርች ውስጥ ባለው ኮንፈረንስ እየተካፈለ ስለሆነ እናገናኝህ ብሎ ሰዎች ወሰዱኝ። እስራኤልን ለማገናኘት ከወላይታ ሶዶ ከተማ መናኸሪያ ማለት ነው። እዛ ከሄድኩ በኋላ ዋዱ የሚባል ሰፈር አለው ወደ አርባ ምንጭ መሻገሪያ ጫፍ ላይ ወደ ታች ወርደን እስራኤል ዳንሳን አገኘሁትና በቃ ቸርች እሰጥሃለሁ አልኩት። ቸርች እሰጥሃለሁ፣ በአንድ ቸርች ላይ ታገለግላለህ፣ አገልግሎትህን ትቀጥላለህ፣ እኔ ኦቨርሲር አደርግሃለሁ ብዬ መጣሁ። ከዚያ በኋላ ደውልልሃለሁ ብሎኝ ነበር፣ አልደወለልኝም፣ በዚያው ጠፋ። በኋላ 2007 ነበረ ያ 2007 2008 2009 አዲስ አበባ ከመጣ በኋላ ነው ያገኘሁት። ሳገኘው እንደ አባት ያው በአክብሮት ተቀበለኝ። ገና ለመጀመሪያ ቀን ስንገናኝ አገልግሎት እዚህ መድረሱ ደስ ብሎኛል፣ እኔ ጋር መጥተህ ብትጀምር ደስ ይለኝ ነበር። አሁን ግን እነዚህን ፖይንቶች ተጠንቀቅ ብዬ 4 ነጥቦችን ከአንድ አገልጋይ የሚጠበቁትን ነገርኩት። ሰው የነገረኝ አይመስልም፣ መልአክ ነግሮኛል ብሎ ተቀበለ። ከዚያ ጊዜ ጀምሮ አገልግሎቱን እየተከታተልኩ በቴሌቪዥን ከማየውም አሁን አንተ የምትጠየቀውን ጥያቄና የምትመልሰው መልሶች አራውንድ ዘቡሽ ናቸው። እሱ የጠየቀኝን ነገር አልሰማህም? መስፍን አንተ ፓውዝ ሆነ መስፍን የጠየቀኝን አልሰማህም? መስፍኔ ኦልሬዲ ከዛን ጊዜ ጀምሮ አፖስትል ነበርኩ ወይ ነው ኦፍ ኮርስ ነኝ ብለሃል። እሱን እንተውና በጣም እኮ ይገርማል እኮ አፖስትል አሁን የብዙ አንተም ራሱ እኮ በብዙ ሰው ነፍስ እኮ ነው የምትፈለገው የምትጠየቀው እኮ። እስቲ ፒኤስኤ ጥያቄ አለኝ ቁጥር እየጻፍክ ነበር። ጥያቄ አለ ለአፖስትል ፊሊፕ? አንድ በመጀመሪያ አድቫይዘር በመሆኑ ምን ያክል ዓመት እንደ አድቫይዝ እንዳደረገው አልነገረንም። ሁለት ደግሞ ሙሉ ወንጌል ቤተክርስቲያን ላይ 2005 ላይ አንተ ጸጋ ሐዋርያነት ነው ብሎ ሾማኛለች ጀምሮ እሱ ሙሉ ለሙሉ ውሸት ነው። ሙሉ ወንጌል በፍጹም እንደዚህ አትልም። ሙሉ ወንጌል ሐዋርያ አድርጋ ነው። እሱ ውሸት ነው። ሚዲያ ላይ እናገራለሁ እንደ ታዲያ ይኸውልህ አሁን ሲሶ ሚዲያ ላይ እናገራለሁ እንደ ሲሶ ሚዲያ ላይ የምናገረው የማምንበትን ኮንፊደንት ሆኜ ነው የምናገረው። ምክንያቱም ይሄን የሚቀርጹ ሰዎች ደግሞ ነገ ያራግባሉ። ውሸት ተናግሬ እንደሆነ ለማገለግለውም ህዝብ ለሙሉ ወንጌል ህዝብም ይወጣል። ሚዲያ ላይ ትክክለኛ የሆኑ የማምናቸውን ነገሮች ነው የምናገረው እና የማያሳፍረኝን እውነት ነው የምናገረው። ሚዲያ ላይ ውሸት ከተናገርኩ ነገ ደግሞ ይሄ አገሪቱን ሁሉ ለማዳረስ ከኋላ ሪከርድ የሚያደርጉ ሰዎች አሉ። ደግሞ ሚስቴም አጠገቤ አለች። ባይገርምህ ልጄም ያዳምጠኛል። ራሴን ለህሊናዬን የማከብር ያማርኳቸው ያገለገልኳቸው በሚሊዮን የሚቆጠሩ ሰዎች ያሉበት ሀገር ውስጥ ነኝ ያለሁትና ስለዚህ ተራ ነገር አልናገርም። ከኔ ተራ ነገር ከፈለክ
እዚህ ባትጋብዘኝ ጥሩ ነው። አሁን እሱ ምን ያክል መከረ የምለው ዮሐንስ እስክመጣ ድረስ እኔ መከርኩት 2010 ላይ ዮሐንስ እስክመጣ ድረስ ምናልባት 2010 ጥቅምት ድረስ 2009 የካቲት እስከ 2010 መስከረም ድረስ ጥቅምት ላይ አሜሪካ ሄደ። ጥያቄ ነበር። ምክንያት መልካችሁን በትክክል አታስቀምጡም። ልጆቼ በጣም ኮንፊደንት ናቸው በኔ በአባታቸው እንደሚኮሩ ማለት ነው። ምክንያቱም እድሜን ሁሉ ለእውነት የኖርኩ ሰው ነኝ። እሺ ጥያቄ ከሌሎቹ ጥያቄ ውሰድና እሺ ጥያቄ ያለው ሰው ይጠይቀው። እሺ ጠይቀው። እሺ ወደ አንተ እሺ ኤርሚ ጠይቀው። ጥያቄ ያለው ሰው ሁሉ ይምጣ። እናማ ማስክ የለበሰ ሲሆን ነው ትንሽ የሚያስቀይመኝ። ማስክ የለበሰም ጥያቄው ትክክል ካልሆነ መልኬው ላይ ይታያል። ጥያቄ ከለበሰ I am ready. I don't have anything to be ashamed of. I don't have anything. በእንግሊዘኛ ጥያቄው ፊሊፕ አንዴ በልላቸው በአማርኛ አድማጮቻችን ስለሆነ how many times days የሚለውን አንዴ በልላቸው አፖስትል ፊሊፕ how many times you face Ethiopian people like days? Face these people as life. We have take pan each other together. Thank you. አስስቶ ተባረክልኝ። እሺ ወዳለሁ። እሺ ፊሊፕዬ እኔ ጥያቄ ምንድነው? ጥያቄ ላቅርብ። ሙሉ ወንጌል ቤተክርስቲያን ውስጥ ነው ሐዋርያ ተብዬ ተሾምኩት ስትል ሰማው መሰለኝ። እንደዛ አላለም። እንደዛ ሙሉ ወንጌል በሐዋርያነት ልሾመኝ ፈልጋ ያንተ ጸጋ ሐዋርያ ነው ብላ ልሾመኝ ፈልጋ፣ ግን ምንድነው ሙሉ ወንጌል ውስጥ እንዲህ አይነት ሹመት ስለሌለ እንደዚህ አይነት ሹመት ስለማትሰጥ በቃ ከአቅማችን በላይ ነው ሌላ ቦታ ሂድ ብላ ሰደደችው። ከአቅማችን በላይ ነው ጸጋ አሉት። አይ የለማ ሙሉ ወንጌል እኮ መመስረቻና መተዳደሪያ ደንብ አላት እኮ። ከደንቧ ውጪ ሹመት ዲፓርትመንቱ የለውም ነው ያለችኝ። ዲፓርትመንቱ የለንም። ከዛ እና አላገለግልም አልክ እንዴ አንተ? ሹመቱ ካልተሰጠኝ አሳልፈው። ትክክለኛ ጥያቄ መጠየቅ አልቻለም እንዴ? ትክክለኛ ጥያቄ ነው እንጂ ፊሊፕ ሙሉ ወንጌል ውስጥ አልበለ ጥያቄ ምረባ ነገር ሲኖር ነው ማወራው። ሌላኛው ጥያቄ ምናልባት ፓስተር ኤፍኤስ መስፍን ቁም ነገር ያላቸውን ሰዎች አስተያየው እንዴ? ትክክለኛ ጥያቄ እኮ ነው የጠየኩህ ፊሊፕ። የለውም በቃ የለም ጥያቄ አልጠየከኝም የኔ ልጅ። እሺ አይ አልጨረስኩም። አንድ ድል ይሰጠኝ እና ከእስራኤል ዳንሳ ጋር እንዳገለግልክ አይ ቲንክ ወይ እንደመከርከው ስታወራ የሰማው መሰለኝ አይደል? አገልግሎቱን ተቀበለው ነበረ አንተ? እስራኤል ዳንሳን ከመቼ ጀምሮ ነው አንተ የምታውቀው? ከታይርሜን ታሪክ ሰምታል? ከመቼ ጀምሮ ነው ታውቀው የምለውን ስትመልስ እሱን መልስልሃለሁ። አቤት ኤርሚ ይሄን ታሪክ ሰምታል? ከዳንሳ ጋር ካገለገሉ በኋላ ከተለያዩ በኋላ የእስራኤልን ዳንሳ አካሄድና አገልግሎቶችን በነቂስ ብዙ የከዱ ሰዎች አሉ። አይ እሱ ራሱ ተቆሞታል። በዛ ምክንያት እስራኤል ዳንሳ ራሱ በነፍስ ራሱ ሊያስገድለኝ ፈልጎ ነበር ብሎ ተናግሯል ራሱ እስራኤል ዳንሳ። ከዛ የተነሳ ነው how many times this come to me የሚለውን ነገር ያልኩት ከዛ የተነሳ ነው። እስራኤል ዳንሳ ራሱ የግድያ ሙከራ በእኔ ላይ አድርሷል የሚለውንም ተናግሯል። ኦኬ ያኔ ያልተደራርሳችሁ ነበር? የኔ ጥያቄ ፊሊፕ ሲሶ በደለው ለጠይቀው እንጂ ምንድነው የሚስቀው? እንዴ ሰዎቹ እኮ አንተ እኮ እንዴ በጣም ነፍ ነገር እኮ ተደራርሷል እኮ ወንድሜ። የፍቅሩ እኮ ምንድነው ግን እስከ ሞት ያደራረሳችሁ ፊሊፕ? እስከ መገዳደል ድረስ ሚዲያ ላይ ፈልገህ ያው ዩቲዩብ ላይ ስፔሻሊ ኦኬ አለ ሚዲያ ላይ። እሺ
መድገም አትችልም። እዚህ እስከ መገዳደል ድረስ ያስፈልጋችሁ የምትለው እኮ አንተም ልትገለው ፈልገህ ነበር ማለት ነው። ሊገልህ እስከሚፈልግ ድረስ የደረሰው በምን ምክንያት ነው ለማለት ያንን ቅድም ስላወራው አሁን በድጋሚ አላወራም። ምንድነው ከእስራኤል ዳንሳ ጋር ስታገለግል ነበር ማለት ትክክል አይደለም። እስራኤል ዳንሳ ጋር ሳገለግል አልነበረም። ነበር እስራኤል ዳንሳ ገና ሲጀምር ቸርች ሁሉ ልሰጠው ነበር። መጥቶ እንዲያገለግል አንድ ቸርቻችን ለሱ ልሰጠው ነበር። ፊሊፕ ቆይ ለሚ ቴል ዩ ሰምቲንግ እስራኤል ዳንሳ ቸርች ልታቀብለው ነበረ እንዴ ፊሊፕ? ቸርች ደግሞ መሰጣጣት ይቻላል እንዴ? እንዴት ያለ ነገር ነው? አሁን አንተ ጸጋ ካለ እኛ ጋር ክፍት ቦታዎች አሉ፣ ታገለግላለህ። ቸርች ማለት እኮ የቅዱሳን ህብረት ነው። ጸጋ ካለ ምን ችግር አለ? አጥቢያዎቻችን በላተኛ እንጂ አገልጋይ አጣ ትቸገራለች። ሐሰተኛ ነቢያት ሞልተዋል። እውነተኛ ነቢያትን ማግኘት በጣም ያስቸግራል። እንዴት ነው ቆይ ማለት ሙሉ ህዝቡን ነው የምትሰጠው? ነብይ እስኪል ጠይቀው ጥያቄ አጥቢያ ቤተክርስቲያን ነው የሚሰጠው። አጥቢያ ቤተክርስቲያን ማለት በአንድ አካባቢ የምትኖር ቤተክርስቲያን ማለት ነው። እኔን የታቀኝና የታስተምሮ ታውቀዋለህ ምናምን ከብዙ ቅርንጫፎች አንዱ ላይ ታገለግላለህ። እባክህ ምክንያቱም ኦርቶዶክስ ቤተክርስቲያንም ቸርች በየቦታው የሚከፈትበት አሰራር እንደዚህ ነው። እሱ ስለማታውቀው ነው እንግዳ የሆነብህ እኮ። ታዲያ በቤተክርስቲያን ውስጥ ስለሌሉ አገልጋዮች በዛ ውስጥ ላላገለገሉ አገልጋዮች ዝም ብሎ ይሰጣል እንዴ አገልግሎት? ቸርች አገልጋይ ያልሆነ የለም። አገልጋይ ሆኖ ከተነሳ ሁሉም የቸርች አገልጋይ ነው። እሺ ፒሲ ቀጥል። ሌላ ጠንካራ የሚመጥነው ጥያቄ የሚመጥነው ነው እኮ። ኦኬ ገብቶኛል። እሺ አይ ቸርች መስጠታቱን ችግር የለውም። ያው አምኖበት ከሆነ በትክክል ጌታ ቀብቶታል ብለህ አምነህበት ቸርች ያለን አጥቢያ ልሰጠው ፈቅደህ ከነበረ ይሄ ማለት ምን ማለት ነው? ዛሬ ሐሰተኛ ነው የምትለው ነገር ያኔ ትክክለኛ ነው ብለኸው ነበር ማለት ነው። ስለዚህ እንዴት ነው አሁን ያኔ ከተናገርከው ጋር ያውኑና ያኔ ቸርች መስጠት አይምታታብህም ወይ ነው? ለምን ያኔ የተቀበለው ብለን ያንተ ዘመድ ዮሐንስ ዛሬ ምን ተገኘ? ያበላሸበት እስከዚያ ድረስ ይታዘዝ ነበር፣ ይመከር ነበር፣ ጥሩ ያገለግል ነበር አልኩህ እኮ። አይሆነ አንተ ሲታዘዝ ነው ማለት ነው። አንዴ ቆይ እንትን እኮ ሰዎች ሳም ፖይንት የሆነ ቦታ እኮ ሰው ትክክል ሄዶ እኮ ከዛ በኋላ ሊሳሳት ይችላል እኮ አይደል ፊሊፕ? ትክክል አሁን ፊሊፕ ትክክል ነው። የሱ ዘመድ ዮሐንስ ከሚያበላሸው ድረስ አሁን ይኸውላችሁ እኮ አሁን እስራኤል ዳንሳ ትክክል ነው ብሎ እስካመነበት ጊዜ ድረስ የእስራኤል ዳንሳ አማካሪ ነበር። አንድ ሁለቴም ራሱ እስራኤል ዳንሳ ቸርች ላይ እንዳገለገለ ተናግሯል። ግን አኖኖ ከእግዚአብሔር ቃል መስመር ወጥቷል ብሎ ልክ ሲያምን ሄስቴት አላረኩም፣ ተጋፈጥኩት፣ ተቃወምኩት። በዚህ ምክንያት ራሱ በህይወቴ ላይ የሞት ዛቻ ራሱ የሞት የግድያ ሙከራ እስኪደርስ ድረስ እስከዛ ድረስ ነው እስራኤልን ዳንሳ ፊት ለፊት የተጋፈጥኩት እያለ እኮ ነው። አሁን እኮ አይሲሶ የኛ እኮ ጥያቄ መጀመሪያስ በምንድን ነው እርግጠኛ ሆኖ የቀረበው የመከረው? መጀመሪያማ ትክክል ነበር እኮ እያለ እኮ ነው። መጀመሪያ እስራኤል ዳንሳ እኮ ትክክለኛነቱን በምን አረጋገጠ? በምን አወቀ ነው? ትክክል በነበረበት ዘመንማ አብሬው ነበር፣ ከጀርባው ሁሉ አማክሮ ነበር። በኋላ ላይ ግን ራሱን እንደ መልአክ ማየት ሲጀምር፣ ሂሮይ አትግቡ እኔን አትንኩኝ ማለት ሲጀምር፣ ትምህርቶቹ ሲቀየሩ፣ አካሄዱ ሲቀየር፣ ሌባነቱ ሲበዛ መላ ሲያገኝ ማለት ነው። በሱ ምክንያት ብዙ ሰዎች እኮ ህይወታቸውን አጥተዋል አለ እኮ። ብዙዎች እስራኤል እኮ ነው ይወለ ፕሮ ማን ነው ሲስ ትልቁ ጥያቄ ምን መሰለህ? አሁን ከተናገረው ፊሊፕ ማለት ነው መጀመሪያ እስራኤል ዳንሳን ሲያገኘው ሲተዋወቀው አብሮት ሲያሳልፍ እውነተኛ የእግዚአብሔር አገልጋይ መሆኑን በምን እርግጠኛ ሆነ ነው ጥያቄ። እሺ ፊሊፕን ትመልስላችኋለህ። እስራኤል ዳንሳ አንተ ተሳስቷል እስከምትልበት ጊዜ ድረስ መጀመሪያ ስታገኘው እንደ እግዚአብሔር ሰው እንዴት ተቀበልከው? ሁለተኛ ጥያቄ ሲደረበው ይመልስልኝ።
እሺ ደርቦ ይመልስል። ቀጥል። እስራኤል ዳንሳን በአንተ እይታ ስህተተኛ ነው ልክ አይደለም ያልክበት ምክንያቶች ምንድን ናቸው? ተናገረ እኮ ስላልሰማችሁት ነው። እሺ ቀጥል። እኔ አንተ ነገር ነው ከማስረዳ ፊሊፕ ቀጥል። መጀመሪያ ትክክለኛ ነው ብዬ የተቀበልኩት መቼም ሚዛን አለን እኛ። ሚዛኑ ለሁሉም ለህይወትም ለአገልግሎትም ሚዛኑ መጽሐፍ ቅዱስ ነው፣ የእግዚአብሔር ቃል ነው። ስለዚህ አገልግሎቱን አካሄዱን እንደ እግዚአብሔር ቃልና ትምህርቱም እንደ እግዚአብሔር ቃል፣ አካሄዱም እንደ እግዚአብሔር ቃል፣ አገልግሎቱም እንደ እግዚአብሔር ቃል ትክክል መሆኑን አምኜ ነው የተቀበልኩት። ስለተቀበልኩትም ነው እዛ እየተጋበዘ ሶዶ ከተማ ውስጥ እዩ ባዘጋጀው ሳጠራ ከሚያገለግልበት የተሻለ ቦታ አዲስ አበባ እንዲያገለግል የጠራሁት ነው። እና በኋላ ከኔ ጋር በነበረበት ጊዜ 3 ነገሮችን ያደርግ ነበር ብያለሁ። ይመከር ነበር፣ ይገሰጽ ነበር፣ ይታረም ነበር። 3 ነገሮች። ይገሰጽ ነበር፣ ይመከር ነበር፣ ይታረም ነበር። ይሄ የአንድ ጤንነት ምልክት ነው። እንደ እግዚአብሔር ቃል አገልግሎትን አድርግ ለሚል ሰው የሚታዘዝ ከሆነ ይህ ሰው አገልግሎቱን ጤንነቱን መጠበቅ ይቻላል ማለት ነው። እሺ ፊሊፕ። ዮሐንስ ሲመጣ ግን ሰው እንዳይቀርበው አደረገ፣ እኛንም አራቀን። ቦታውን እሱ ገባ፣ እሱን መልአክ አደረገው። አገልግሎቱ የተበላሸው ከዚያ በኋላ ነው። ዓመት ካለፈ በኋላ በምን አስተምሮ መዘንከው? ጨርሻለሁ። በምን አስተምሮ ዙሪያ መዘንከው? ኤርሚዬ አሁን ፊሊፕ እያለ ያለው መሰለኝ እኔ ምክር ሲሰማ ሳለ ትክክለኛ አንዴ ፒኤስ ይወል አሁን እስራኤል ስጠይት አንዴ። እሺ ቆይ አንዴ። እስራኤል ዳንሳ በአገልግሎት ምክንያት አለው እኮ እዚህ ነን። እስራኤል ዳንሳ በአገልግሎት ምክንያት የት ሄደ? አሜሪካ ሄደ። ልክ አሜሪካ ሲመለስ አሁን እኮ ከአሜሪካ ሲመለስ የዮሐንስን ምክር ሰማና እስራኤል ዳንሳ ራሱን እንደ እግዚአብሔር ሰው እንደ አገልጋይ ሳይሆን ከዛ በኋላ እንደምን መቁጠር ጀመረ? እንደ ልዩ መልአክ ራሱን መቁጠር ጀመረ። ይሄ ደግሞ ይህ መጽሐፍ ቅዱሳዊ ነገር ነው። ከዚህ አንፃር ፊሊፕ እንደዚህ ነው። ልክ ነኝ አይደል? እሺ በአገልግሎቱ ላይ አንተ ፊሊፕ በእስራኤል ዳንሳ ሌላ ከዚህ ውጪ እኔ በጣም እስራኤል ዳንሳ ለአሜሪካ አገልግሎት ሄዶ ነበር። በጣም ይገርመኛል እኮ እኔ የምልህ ቆይ በአገልግሎት ሄዶ ነበር ሲል አስታውሰዋለሁ። አንተ ፊሊፕ በአገልግሎቱ ያገኘከው ስህተት የለም? ሌላ ስህተት፣ የስህተት ትምህርት፣ የስህተት ልምምድ ምናምን እንትን አልገጠመም? የስህተት ትምህርት ያኔም ዛሬም አያስተምርም። ትምህርት የለውም ሲጀምር ልጁ። ትምህርት ራሱ ያስተምራል እንዴ? አሁን ፊሊፕ መጀመሪያ እኮ ተቸገርን እኮ። ሊያቀጥ እስቲ ቆይ ሊያቀጥ ሊያየ እሺ ሰላም። አሲስ እድል ስጠኝና አንዴ ቅድሚያ ለሴቶች ይበቃሃል እንዴ? ለሴቶች መብት ቅድም እየተከራከሩ ሴቶችንም አፍኜማ አይሆንም። ሊያቀጥ ይሾ ቴንኪዩ በዚህ እስማማሃለሁ ሲስ፣ በብዙ አልስማማህም። እኔ በጣም የሚገርመኝ ግን አሁን እንግዲህ ስምህን ነው የምጠራው ፊሊፕ ብዬ ሁሉም ነው ሲጀምሩ አፖስትል ፊሊፕ ነው። እኔ ፈለኩትን ልበል፣ እሱ ቅር አይለውም፣ ፊሊፕ ነው የምለው። ምክንያቱም እኔ በዚህ ዘመን እነዚህ ስሞች በእውነት ጌታን ሲያከብሩ ሳይሆን ጌታን ሲያዋርዱ ስላየው፣ ቅዱሳንንም ሲያዋርዱ፣ የወንጌል አማኞችን ሲያሳፍሩ፣ ወንጌል እንኳን እንዳንናገር በጣም ሲያረጉን ስላየሁኝ እኔ እነዚህን ስሞች አልጠቀምም። አም ሶሪ ቱ ሴ ዲስ። ቤተክርስቲያኔን ግን ስለማምንባት እውነተኛ ስለሆነች እኔ ሙሉ ወንጌል ነው ያደግኩት። አሁንም ደግሞ ሙሉ ወንጌል ቤተክርስቲያን የሆነ ፓስተር ነው የሚያገለግለኝ እና ቅድም ወንድሜ ሲናገር ምን አለ? ቤተክርስቲያን ሰጥቼ አልክ። በጣም that is like oh my goodness በጣም የሚገርም ቤተክርስቲያን ሰጥቼ ስትል እንዴ ቤተክርስቲያን ይሰጣል እንዴ? እኔ በጣም እኔ የማውቀው ሙሉ ወንጌል ቤተክርስቲያን ዋናው አለ፣ ከዛ ደግሞ አጥቢያዎች አሏት።
በአጥቢያዎቿ ላይ አገልጋዮች አሏት፣ ፓስተሮች አሏት። እኔ ባይዘዌ በጸጋ ስጦታዎች ሁሉ አምናለሁ፣ በኦፊሶቹ ሁሉ አምራለሁ። ምንም ጥያቄ የለውም፣ በሙሉ ነው የምቀበለው። ዛሬ ያለው ነገር ግን ብዙ ነገር እውነቴን ነው እንድንሸማቀቅ፣ እንድናፍር፣ እንድንደነግጥ፣ እንድንሳቀቅ ወንጌልን እንኳን በድፍረት እንዳንሰብክ አድርገውናል። እና እንደው እኔ ብትችሉ በቃ ስሙ ቢቀርስ በእውነት ስሙን ተውትና ዝም ብላችሁ በቃ መጠሪያችሁን ይዛችሁ ጌታ ለማታበልኩት ቆይ አሁን የኔ ታይም this is my time let me just talk let me talk አይደለም ርዕሳችን እንዴት ወደቀ ነው አይደለም እሺ በቃ አልጠይቅ አይቻልም አልጠይቅ ወይ ምኑ ነው የማይቻለው ሲስ ንገረኝ የማይቻለው ኦኬ የማይቻለው ነገር እኔ በእንደዚህ አይነት ነገር ፖለቲካ ስለማልፈልግ ግን ንገረኝ ምንድነው የማይቻለው ነገር ርዕሳችን እስራኤል ዳንሳ እንዴት ወደቀ ነው አሁን እኮ እንዴ እሱ ሲጀምርም የወደቀ እኮ ነው I'm sorry to say this ሲጀምርም የወደቀ ነው ሲጨርስም ወደቀ ተባለ እኔ ለቆይ አንድ ጊዜ አንድ ቆይ እሺ አንድ ላይ ክርስቲያንነትሽን የሚመሰክር ስድብ እየሰደብሽኝ ነው ግን ምንድነው ስድብ ጥያቄዎችን ልመልስልሽ ቆይ አንድ ሁለት ጥያቄዎችን ልመልስልሽ አይደለም this is out of topic ምንድነው ካሜራውን ትብሏል ምንድነው ራሱ እኮ መረቀነ ሰው አስመሰለኝ እኮ ምንድነው አፖስትል አፖስትል ዛሬ በጣም ልዩ እንግዲህ ነው ምንም ማንም ሰው እንዲነካው አልፈልግም አፖስትል ብቻ ላክ ፊሊፕ በቃ by the way በጣም ጋይስ አፖስትል እንትኑን ፕሮፋይሉን ስላላወቃችሁት ነው እንጂ እኮ አፖስትል ካሜራን ክፈት በጣም ሃይሊ ፕሮፋይል የሆነ ሰው ነው ሃይሊ ፕሮፋይል ነው ከዚህ ቀደም 1997 የፓርላማ አባል የነበረ እንትን መንግስትም ህብረተሰብም ያውቀው ሰው ነው አፖስትልና ሲሪየስሊ ወሰዱት እና ጥያቄያችንን በጨዋነት ደንብ እናቀርባለን ሁለት ጥያቄ ጠይቃኛለች እነዚህ አሁን በእኛ ቤተክርስቲያን በሙሉ ወንጌል ማለት ነው ስቲንጊ የሆኑ ሰዎች ያሳድጋሉ ከጀርባ መርዛማ የሆኑ ቃላትን ጀስት አውቶማቲካሊ መጥፋት የሚችሉትን ማለት ነው አንተም ጥያቄ ያልጠየቀችኝም ግን ሁለት ጥያቄ ያለ እሷ ያነሳችው አፖስትል አሁን እሷም ራሱ አንደኛው ጥያቄ አሁን የኔ እንትን ነው የኔ ቤት ህግ ምን መሰለህ አሁን እሷን አንታውን ክሬም እሷም ራሷን ዲፌንድ እንድታደርግ አስገባታለሁ ዋናው ጥያቄያችን ምንድነው እስራኤል ዳንሳ እንዴት ወደቀ ነው እስራኤል ዳንሳ ሆኖ ግን ስለ እስራኤል ዳንሳ ጠይቃኛለች እኮ እስራኤል ዳንሳ ምን ብላ ጠየቀች ቸርች እንዴት ይሰጣል አለች በሙሉ ወንጌል ቤተክርስቲያን በእኛ ብላ ከኔ በላይ ከጳጳሱ በላይ ካቶሊክ እንደመባል ማለት ነው ከኔ በላይ ሙሉ ወንጌል መሆኗ ነው እሷ እና ምን ጠየቀችኝ ከኔ በላይ ሙሉ ወንጌል ከጳጳሱ በላይ ካቶሊክ እንደማለት ነው የሆነችውና አንገበገባት በጣም የሙሉ ወንጌል ነገርና የሙሉ ወንጌል ስርዓት ነገር ግን ሙሉ ወንጌል ቤተክርስቲያን ቸርች ይሰጣል አገልጋይ ሙሉ ወንጌል ቤተክርስቲያን አሰራር ጠቃሚ ናቸው የሚሉት አንዳንድ ያገለገልኩባቸው ፕሪንሲፕሎች እኔ የሚከተላቸው ናቸው ባይብል ኮሌጅም የመጀመሪያ ኮሌጅ ለኔ ቦርዲንግ ስቱደንት ሆኜ ከ1988 እስከ 1991 ክረምት ነሐሴ 23 ነው የተመረኩትና ኢትዮጵያ ሙሉ ወንጌል ነበርኩኝ ረጅም ጊዜ 4 አመት እዛ ኮሌጅ ውስጥ ማለት ነው ቦርዲንግ ስቱደንት ለዚያው መጽሐፍ ቅዱስን ያጠናሁት ሙሉ ወንጌል ነው እና ከኔ በላይ ሙሉ ወንጌል መሆን መሞከር ትክክል አይደለም ሙሉ ወንጌል ቤተክርስቲያን ውስጥ ቤተክርስቲያን ሰጣለው እንዴት ይባላል እሷ ብላ ለእስራኤል ስለ እስራኤል ጥያቄ አንስታለች ሙሉ ወንጌል ቤተክርስቲያን ይሰጣል ቸርች ፕላንት ይደረግና አገልጋይ ከዋና አጥቢያ ይላክና እዚያው አሳድገው ከፈለገ መጋቢ ሆኖ ይቀጥላል አለዚያ አጥቢያ የለንም ካለች አንስታ ወደ ሌላ ትልካለች ይሄ የሙሉ ወንጌል ቤተክርስቲያን አሰራር ነው እንጂ የሐዋርያው ፊልጶስ አሰራር አይደለም ይሄ
እና የኔ አፖስቶሊክ ሚሽን ከፈለገች ፕሮፋይሌን እንዳልከው ገብታ ማየት ትችላለች። ዛሬም ቢሆን ከተማ ውስጥ ማለት ነው እንደነ ዘይት ለመሸጥ አልሄድም። እኔ ከገባው አንድ ከተማ እኔ ከገባውና አንድ ቀን ካገለገልኩ በኋላ ከተማው ኢየሱስ መጥቷል ተብሎ ነው የሚረበሸው። ኢየሱስ መጥቷል ብሎ እኔ ኢየሱስ አይደለሁም ብዬ ለመለመን ነው የሚገደው። ለምን መሰለ? ኢየሱስ ሲያደርግ የነበራቸው ነገሮች ሁሉም ይሆናል። ሁሉ የት ነው? የት ሌላ አፍሪካ ሀገር ነው ወይስ? ኧረ ጉድ መጣ። እግዚአብሔር ስልከኝ ሄዳለሁ። አይደለም የት ነው? እስከዛሬ መጽሐፍ አለ። ለምን ራስን ኢየሱስ መጣ ይላሉ። መሄድ አይቻልም። በአጥቢያ መወሰን አይቻልም። በእኔ አጥቢያ መወሰን አልችልም። አይደለም አይ እንዴ! አረ ፊሊፕ እየተሳሰብን ጋይስ፣ ሁሉም ነቢያት ይሄንን ያውቃሉ እዚህ ሀገር ያሉት። ምናልባት ካንተ አረ ለኛም ዘንልን እንጂ ፊሊፕ እንዴት ነው ማለት እናንተ ሐሰተኞች ነቢያት አያውቁም። ምክንያቱም እነሱ ኪስ የሚወለቅበት ቦታ ነው የሚሄዱትና ሶልዶም ነው ሶፍዶም ነው በሆነ ማስክ ውስጥ ያለህ ልጅ እባክህን ይሄን ልጅ አስታርቅልኝ። ዛሬም ጥራኝ። አይነ ስውራን ይበራሉ፣ ደንቆሮች ይሸማሉ፣ ሽባዎች ይነሳሉ። ከፕሮፋይል ላይ ሙታን ስነሱ የነበሩበትን ሬሳ ስነሳ በአደባባይ ያሳያል። ነገር ግን ለምን ያሳያል? ዘይት እንደሚሸጡ ሰው አይደለሁም። እስከ ዛሬ ስንት ሬሳ ተነስቷል? አረ ለፊሊፕ አንድ ኮሜንት ላይ ውሸት ነው አንዱ ብሎ ጻፈ። ሬሳ የሚያስነሳ ቢሆን ኖሮ እስራኤል እንዳንሳ ያስነሳው እውነት ነው የምል ነው የሚገርመኝ እንጂ ውሸት ነው የምለው አይደለም። የወደቀውን እስራኤል ዳንሳን አስነሳልን። ሲሶ ወንጌል ስንሰብክ የሚያስደንቀን የሚያስገርመን እውነት ነው የምል ሰው ነው እንጂ ውሸት ነው የምል ሰው አስገርመውን አያውቅም። አይሲስ ግን ለምን ይነሳሉ ነው ሲጀምር? ለምን ሞቱ? ለምን ይነሳሉ? ጌታ ወዶ አይደል እንዲወሰዳቸው? ለምን ታስነሳለህ አንተ? ምን አግብቶት? ይመጣል ጥያቄው ለቤቱ አይደለም። ለምን አላዛርን ኢየሱስ አስነስቶት የለ እንዴ? ቆይ እንዴ እንደዚህማ እኛም እኮ እለፈው እንደዚህ አይነት ጅል ጥያቄዎችን ማለፍ አለብህ። እኔ የምልህ ፊሊፕ አላዛር እኮ ሲነሳ ኢየሱስ ክርስቶስ ሞትና ትንሣኤውን ሊያስተምር ስለወደደው ነው እንጂ ሞት እግዚአብሔር ፍቃድ እስከሆነ ድረስ እንሞታለን ሁላችንም። ስለዚህ የሞተ ማስነሳት በየፕሮፋይላችሁ የፌንት የሰራ ሰው ምናምን እያመጣ ከዛም ከፌንቱ ሲነቃ አስነሳው ብትለኝ እኔ አላምንህም። አስነስቷል። ሞቶ መቃብር ወርደው ሞቶ ሳይሆን በሐሳብ የሞቱ ሰዎችን በምክር ዳንዘው ተኝተው ይሆናል። አንተ ደግሞ ሲስ ምን ነው እናንተ? በነገራችን ላይ እኮ እዚህ ሀገር እኮ በጣም የምትሸወዱት እኮ አንድ ሰው ከሞት አስነስቻለሁ ሲል እኮ ሊትራሊ ከሞት አድርጋችሁ እየወሰዳችሁ እኮ ነው የሚሆነው እኮ። እንደዛም ላይን ይችላል እኮ አይደል ፊሊፕ? ስጋዊ ሞት ነው ሲስ። ስጋው ደክሞ አይደለም ወይ ከርዕስ እያወጣችሁ ነገ ራሱን በተመለከተ ሌላ ሰፊ ፕሮግራም ማስታወቂያ ሰርተን አስፈላጊ ከሆነ ማለት ነው ማስታወቂያ ሰርተን የሐዋርያው ፊሊፕ ሌጋሲ በሚል ትላንትና ምን እያገለገለ ነው፣ ዛሬስ ምን እያገለገለ ነው የሚለውን ነገር ባይዘዌ እኔ ሄሉ ፓርላማ አባል እኮ ነበር እኮ ፊሊፕ እኮ እንደዚህ አሁን ወርደው እኮ ከኛ ጋር እዚህ አሁን ቲክቶክ ላይ ስናገኛቸው እኮ ሊቀሉብን አይገባም እኮ ፓርላማ አባል ሲሲ አላለብንም። በነገራችን ላይ ወንድሜ ጌታን እኔ አልቀለለብኝም፣ ግን እንደውም በፓርላማው ብትቀጥል የተሻለ ነው ወንድሜ። አለቃ የምርጫ ዘመን አለ የኔ እሱ እኮ የፓርላማው እኮ ንጉስ እኮ አይደለም እኮ ሲመረጥ ነው የሚገባው እንጂ ወደ አገልግሎቱ መጣው ነው እንደ ቤት እኮ ዝም ብሎ እኮ ፓርላማ እኮ አይገባም እኮ ሲመረጥ ነው የሚገባው እኮ። የመጀመሪያ ተመረጠ 5 ዓመቱ አለቀ በሸኙት እንዴ እርሜ ልኩን እኮ ፓርላማ እኮ አይቀመጥ። የህዝብ ተወካዮች ምክር ቤት ነበር የነበሩት። ጌታን የህዝብ ተወካዮች ምክር ቤት አባል ነበሩ እኮ። ከዚህ በኋላ እሳቸው ያልሻውሪ እኔ በወዳጅነት ነው እኮ እኔ ሃይሊ
ፕሮፋይል ያለው ሰው ነው። የፓርላማ አባል የነበሩ አሁን ጊዜ ጥሏቸው ከኛ ጋር ሲቀመጡ አንዳንዴ እንትን አይበልባችሁ። ጌታ ምስክሬ። በነገራችን ላይ የፓርላማ አባል መሆኑ ለሱ ምንም እንትን የሚፈጥር ነገር የለም። አሁን እኛ በእሱ የፓርላማ አባል ለምሳሌ ቀበሌ ላይ ተመርጠ ተወክለ የፓርላማ አባል ልትሆን ትችላለህ። የህዝብ ተወካዮች ምክር ቤት እኮ ነው እኮ የህዝብ ተወካዮች ምክር ቤት ነበሩ እኮ። ይሁና ብለሽማ እንደ መለስን እኮ ፊት ለፊት የጠየቀ የተሟገተ ሰው እኮ ነው እኮ። ሲሶ የምር በርሱ ላይ እንወያይ። እኔ ርሱ ላይ ብንቀጥልበት እሱን እኮ ነው እኮ። አሁን እኮ ሰዎች ያልገባችሁ እኮ እኔ ጌታን በጣም ይሄ ደኛ እንትና ፊሊፕ እኔ ፍቃደኛ ከሆንክ አሁን ይህን ርዕስ እንዳታነሱ ጠያቂዎች፣ ነገ ከነገ ወዲያ ራሱን በቻለ ማለት ነው የፊሊፕን አገልግሎት ሌጋሲ ማን ነው ምንድነው በአገልግሎቱ ምን አድርጓል፣ እነዚህን ጥያቄዎች ከፈለጋ ሌላ ጊዜ ሰፊ ፕሮግራም ይዘን ማለት ነው። አረ ፊሊፕ በጣም ይቅርታ፣ አንተ ነህ በትልቁ መሆን ያለበት። እንደዛ ነው መሆን ያለበት። አንዴ በጣም እንትን ስለበዛ ፊሊፕ የአንድ መዝሙር እዚህ ላይ አንድ ዘምርና ከዛ ወደ ውይይቱ እንሄዳለን። አንድ መዝሙር ይዘምር። የሆነ እንትን ያለ ነገር አለ። ትንሽ እንትን እንበል። እግዚአብሔር ይባርክ። በእውነት ይሄ እኮ ግን ቅልብ ባለው ግን ፊሊፕ አረ ሚውት አድርጊ አንቺ ጌታን። አረ ተው እግዚአብሔር ርኅራኄው አላለቀም፣ ጻድቅ እርሱን ታምኖ አልወደቀም። ሰባቴ ወድቆ ነበረ፣ ሰባቴ አነሳው፣ አንዴ ወዶታልና እንደምን ይርሳው። ተንሰፈሰፈለት አንጀቱ፣ እንደምን ሰፊ ናት ምሕረቱ። ተንሰፈሰፈለት አንጀቱ፣ እንደምን ሰፊ ናት ምሕረቱ። ርኅራኄው አላለቀም፣ ጻድቅ እርሱን ታምኖ አልወደቀም። ከሌሎች ፍቅሩን ያገኘ መስሎት ነበረ ጌታን ችላ ብሎት፣ እንደ ሐሞት መረረው ሌላውማ፣ ዛሬ ግን ከአምላኩ ተስማማ። እንደ ሐሞት መረረው ሌላውማ፣ ዛሬ ግን ከእግዚአብሔር ተስማማ። ርኅራኄው አላለቀም፣ ጻድቅ እርሱን ታምኖ አልወደቀም። እሺ አፖስትል ፊሊፕ እግዚአብሔር ይባርክ። በጣም ነው የምናመሰግን። እኔ ኮሜንት ላይ ኧረ ተው እንዴ። እሺ እግዚአብሔር ይባርክ አፖስትል ፊሊፕ። አሁን ቀጥታ ለአፖስትል ፊሊፕ የምታቀርቡለት ጥያቄ ነገ እንመጣበታለን። ሌላውን ጉዳይ ላይ እስራኤል ዳንሳ እንዴት ወደቀ በሚል ጄል ሴና ነው ጂል ሴና ኦር ጃል ሴና የጠየቅሽው ጥያቄ መልስ የሚገባው ነው። በእውነት አንቺ ጥሩ እግዚአብሔርን የሚፈራ ቅን ልብ ያለሽ ስለመሰለኝ ነው። የወንጌል አገልግሎት በውስጡ ሂዱ፣ ድውያንን ፈውሱ፣ ሙታንን አንሱ፣ አሁን አፖስትል ካለት ይወጣ ነው። ለምጻሞችን አንሱ፣ አጋንንትን አውጡ፣ በነፃ ተቀበላችሁ በነፃ ስጡ የሚለውን ያካተተ ስለሆነ ያለ ጊዜያቸው የሞቱት የሚነሱበት ሂደት ለሐዋርያት ከተሰጠው ተልእኮ አንዱ ስለሆነ
እንደዛ ማሰብ አለብሽ ብዬ ልለፍ ብዬ ነው። ቀጥል ሲስ ጥያቄህን። አሁን ከታች ያለ ከነካው አይቀር እግዚአብሔር ያለ ጊዜው የሚወስደው ሰው አለ። እግዚአብሔር መቼስ ሞት አረ በጌታ በእናታችሁ በቃ አፖስትል ፊሊፕ በቃ እግዚአብሔር ቢፈቅድና ብንኖር እኛም ካልሞትን በቃ ነገ ሌላ ጊዜ በቃ ምክንያቱም በቃ ነገ ሌላ ቀን በዚህ በእስራኤል ዳንሳ ጉዳይ እኔም አንድ መረጃዎችና ማስረጃዎችን አሰባስቤ ብንጠያየቅ ምን ይመስላል? ጥሩ ይመስላል። አሁን መጠየቅ የሚገባኝ ጥያቄ ካለ ለመመለስ አንድ 20 ደቂቃ አለኝ። እሺ አንድ ጥያቄ ልጠይቅና አንዳንድ ሰዎች እስራኤል ዳንሳ እሑድ ነው ጊዜ ላይኖረኝ ይችላል። እሺ አንዳንድ ሰዎች እንደዚህ ብለው ሲያሙ ይሰማል። እስራኤል ዳንሳ የዛሬ ከ5 ዓመትም ከ8 ዓመት በፊት ራሱ ከብዙ ሴቶች ጋር ግንኙነት አለው ብለው አንዳንድ ሰዎች ያሙታል። አንተ በነበርክበት ከሱ ጋር አብረህ በምታገለግልበት ጊዜ ወቅት ላይ እንደዚህ አይነት ባህሪዎችና እሱ አካባቢ አይተህ ታውቃለህ? አላየሁም። እውነት አላየሁም። አጭርና ግልጽ ነው። እሲስ አላየሁም፣ በእውነት አላየሁም። ካላየ የሰው ስም የማላውቀውን አውቃለሁ ማለት ካላየ በግዴታ ይብለን አይነን አንከፍትም። በቃ ካላየ እኮ ጋይስ አላየም እኮ ነው እንዴ? በግዴታ እኮ እንዴ? ካላየ አላየም ነው። እሺ አንተ ማለት ዋናው ለእስራኤል ዳንሳ ለአንተ ሐሰተኛ ነብይ ነው የምትለው እናንተን ከዙሪያ ስላራቀ ነው ወይስ ትምህርት የለውም ብላል? ኢትስ ኦኬ ትምህርት የለውም። ከትምህርት ውጪ የእስራኤል ዳንሳ ስህተት ምንድነው? ትምህርት የለውም ማለትም መጽሐፍ ቅዱስን የሚያስተምርበት በስርዓት የሚያስተምርበት ትምህርት የተማረም ሰው የሚያስተምርም ሰው አይደለም ለማለት እንጂ እስራኤል ዳንሳ የመጀመሪያ ዲግሪ ያለው ሰው ነው። አረ ውሸት ነው፣ በፍጹም የለውም ዲግሪ። የሰኪላር አካዳሚ ማለት ነው። እስራኤል ዳንሳ አረ ዲግሪ የለውም። አረ ዲግሪ የለውም። እስራኤል ዳንሳ ባችለር አርት ነው። በባችለር አርት ተምሬያለሁ ይላል። አካውንቲንግ ተምሬያለሁ እኮ አካውንቲንግ ተምሬያለሁ ይላል እኮ ፋይናንስ አለ። አም ሹር ትምህርቱን ተምሯል። ትምህርት በጣም ጎበዝ ነው። በጣም በጣም ጎበዝ ነው። በጣም ጎበዝ ተማሪ ነው። በጣም ከሱ ጋር በትምህርት ቀለም ተማሪ ነበርኩ ሲስ በቀለም ተማሪ በጣም በትምህርት ቤቱ በሃይ ስኩል እሱ በነበረበት ትምህርት ቤት መሪ ነበር። በጣም ሻርፕ የሆነ ተማሪ ነው። ዳይናሚክ ሜንታሊ ያለ ምክንያት ራሱ የሚያስተዳድረው ተቋም ራሱ ትልቅ እውቀት የሚፈልግ ነው። ፋይናንስ ተምሬያለሁ ሲል ሰምቼዋለሁ። ፋይናንስ እንደተማረ አካውንቲንግ ነው የተማረው። እና ዲግሪ ኖሮት መጽሐፍ ዲግሪ እንዳለው አንተ ቆይ አንተ ስንት ዓመት አገልግላል ከሱ ጋር? ከሱ ጋር አላገለገልኩም እያልኩ ነው አባቴ። አማካሪው ነበርኩ አላልክም እንዴ? ማማከር ማገልገል አይደለም። ከሱ ጋር ማገልገል ማለት የሱ ቤተክርስቲያን አባል ሆኜ በሱ ስምሪት ወይም እኔ እያሰማራሁ አንድ ላይ አገልግለናል ማለት ሁለት የተለያዩ ነገሮች ናቸው። በቴሌቪዥንም በማየው አልፎ በ3 ወር በ2 ወር በወር አንድ ጊዜ ስመጣ መድረክ ላይ ከማየው ነገር መታረም የሚገባቸውን ነገሮች እመክረዋለሁ። ማለቴ ከሱ ጋር አገልግያለሁ ማለት አይደለም። እኛ ቤተክርስቲያን እንዲያገለግል አንድ ቤተክርስቲያን ለሱ ሊሰጠው ነበረ። ነገር ግን አልሆነም። ቤተክርስቲያን በኔ ምትክ ከይዲዲያ ጳውሎስ ነው የሰጠው። እዛ ጀመረ። ከዚያ በኋላ የራሱን ጀመረ። ይኸውልህ አፖስትል ፊሊፕ ለሚቴልዩ ይኸውልህ አንድ ሰው አንተ በዛ ቸርች ላይ ኤግዛክትሊ በሆነ ኦፊስ ውስጥ ተሹመ ላታገለግል ትችላለህ። በአንድም ይሁን በሌላ ተሾመ ደግሞ አብሮ አገለገለ አይባልም። እሺ ኤርሚ ቀጥልን። የደከመኝ ኦፊስ እዛ ቸርች ላይ ነው። እኔ ጥያቄ አለኝ ልጠይቅ። ምን ማለት ነው? የቤተክርስቲያኒቱ አገልጋይም አባልም ፊሊፕ ሁለት ጥያቄ አለኝ። ከሱ ጋር እንዳላገለገልኩ የሚቀርብ ትልቅ ማስረጃ ነው። ምክንያቱም የኛ ቸርች ነበረ።
ቆይ አንተ የት አድርጌ ነው የእኛን ቸርች እዛ እስራኤል ዳንሳ መድረክ ላይ አገልግላል አላገለገልክም? አንተ እስራኤል ዳንሳ መድረክ ላይ አገልግላል አላገለገልክም? ስጋበዙ ማገልገልና እንደ አገልጋይ አብሮ ቲም አድርጎ ማገልገል ሁለት የተለያዩ ነገሮች። እኛም እኮ እያልን ከእስራኤል ዳንሳ ቸርች አገልጋይ ነበርክ እኮ እያልን አይደለም። በአንድም ሆነ በሌላ መልኩ ከእስራኤል ዳንሳ ጋር አገልግላል። በምክርም ቢሆን አልፎ አልፎ ቸርቹን በመሄድም ቢሆን አገልግለካል። ይሄ ነው ሲጀመር እኮ ይሄ ነገር የሚያሳፍር ነገር የለውም። እኔ ነው አዎ ልክ ናችሁ ደስ ይበላችሁ ብል የሚያሳፍር ምን ነገር አለው? የሚያሳፍር ነገር የለውም። ነገር ግን አሁን ሐሰተኛ ነው። ከእስራኤል ዳንሳ ጋር አብሮ አገለገለ የሚባለው የቤተ ክርስቲያኒቱ አባል ወይም አገልጋይ ሲሆን ነው። እና እኔ ስመክረው ነበር። አዎ ስመክረው ነበር፣ ይመከር ነበር በጊዜው ነው አይደል ፊሊፕ? ተጋባዥ አገልግሎት ቢሆን ምን የሚያሳፍር ነገር አለው? ነገር ግን አብሮ አገለገሉ የምለውን ስታንዳርድ አያሟላም የምለውን እየነገርኩ ነው እያልኩ ነው። ቢሆን ምን ችግር አለው? ቢሆን የምታቀርብልኝ የተለየ ጥያቄ ምን አለ? ለዛሬ የመጨረሻ ጥያቄ አረሲ ሳልጠይቅ እንዴ? አይ በአንተ ምልከታ በአሁን ሰዓት እስራኤል ዳንሳን እንደ አንድ ወንጌል አማኝ አገልጋይ ትቆጥረዋለህ ወይስ አትቆጥረውም? ይሄ እኔን ተጠያቂ የሚያደርገኝ ነገር ነው እንደዚህ መናገር ማለት ነው። እንዴት ተጠያቂ ያደርገኛል? የወንጌል አማኞች ካውንስል መስግቦ የወንጌል አማኞች ህብረት አባል ነው ብሎ ሰርቲፊኬት ሰጥቶት የቤተ ክርስቲያኒቱን ዲስፕሊንና አገልግሎት እየተከታተለ የሚያገለግል ሰው የወንጌል አማኞች አገልጋይ አይደለም ማለት ተጠያቂ ያደርገኛል። ስለዚህ ይህን ልመልስ አልችልም። ስለዚህ ሌላ ቢሆንም ስለርሱ ያለኝ አስተሳሰብ ሌላ ቢሆን እንኳን ይሄን ሚዲያ ላይ መናገር እኔን ተጠያቂ ያደርገኝ። እንደ እስራኤል ዳንሳ እኮ አንተን እኮ ለማስገደል የሚፈልግ ሰው እኮ ነው እኮ ያኔ። አሁን እየፈለገኝ አይደለማ። ንስሐ ከገባ እኮ የእግዚአብሔር ምሕረት አያልቅም። ደግሞ ንስሐ ገብቷል። እኔንም ይቅርታ ጠይቆኛል። በምን አወቀው? ይቅርታ ጠይቋል። እኔንም ይቅርታ ጠይቆኛል። ሚዲያም ላይ ይቅርታ ጠይቋል። ሚዲያ ላይ በቴሌቪዥን ስርጭት በአካል ይቅርታ ጠይቆኛል። ስልክ ደውሎ እና አሁን ቅጂው አለ ሲያስፈልግ ይገሉ የሞከሩ ሰዎች እኔን የሚገሉ ፊሊፕ ለምን እንደሞከሩ ይሄንን ነግሮ እግዚአብሔር የክስ ፋይል የለውም። ይሁን እግዚአብሔር የክስ ፋይል የለውም። በስነ ስርዓት አንተ የገባህ ልጅ ነህ። በስነ ስርዓት ይቅርታ ከጠየቀ እኔ ይሄን ነገር አንስቻለሁ።